ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 1 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን የባህር በር ጥያቄን ከዳር ለማድረስ ከመላው ኢትዮጵያውያን ጋር በቅንጅት እንሰራለን ሲል ብሔራዊ የኢትዮጵያ ሰራዊት ማህበር ማስታወቁን፣ የኢትዮጵያ አየር መንገድ ለበረራ አስጊ ናቸው የተባሉ የመካከለኛው ምስራቅ መዳረሻዎችን በረራ በጊዜያዊነት ማቆሙን መግለጹን፣ በአዲስ አበባ ለሕዝብ መዝናኛነት የተዘጋጀ ይዞታ ላልተገባ አካል በሙስና ሰጥተዋል የተባሉ አመራሮችን ጨምሮ 30 ተጠርጣሪዎች መከሰሳቸውን የተመላከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የባህር በር ጥያቄን ከዳር ለማድረስ ከመላው ኢትዮጵያውያን ጋር በቅንጅት እንሰራለን ሲል ብሔራዊ የኢትዮጵያ ሰራዊት ማህበር አስታወቀም። ብሔራዊ የኢትዮጵያ ሰራዊት ማህበር ወቅታዊ በሆኑ የሀገሪቱ የባህር በር አጀንዳ ላይ የፓናል ውይይት ዛሬ መጋቢት 1 ቀን 2018 ዓ.ም ባካሄደበት ወቅት ታሪካዊ የባህር በር መብታችንን ለማረጋገጥ የበኩላችንን እንወጣለን በማለት አስታውቋል። የማህበሩ ፕሬዝዳንት ብርሃኑ አማረ በመድረኩ ላይ ባደረጉት ንግግር ኢትዮጵያና ቀይ ባህር ተነጣጥለው አያውቁም ያሉ ሲሆን በታሪክ አጋጣሚ ያነጣጠለውን የባህር በር ጥያቄ ከዳር ለማድረስ ማህበሩ ከኢትዮጵያውያን ጋር በቅንጅት እንደሚሰራ ገልጸዋል። ማህበሩ ይህንኑ የባህር በር አጀንዳ በማንገብ በሀገሪቱ በሚገኙ ከ300 በላይ ባሉት ቅርንጫፎቹ ውይይቶችን እንደሚያስቀጥልና የመንግስትና የሕዝብን ፍላጎት ለማሳካት በልማትና በጸጥታ ስራዎች ላይ በንቃት እንደሚሳተፍም አስታውቋል። በሀገር መከላከያ ሰራዊት የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በበኩላቸው ኢትዮጵያና ቀይ ባህር የአንድ ሳንቲም ሁለት ገጽታዎች ናቸው በማለት የሁለቱን ትስስር ገልጸው ኢትዮጵያ በቀይ ባህር የመጠቀም መብቷ ሊረጋገጥ እንደሚገባም ተናግረዋል። የኢትዮጵያ የባህር በር ጥያቄ በጋራ ተጠቃሚነትና ዲፕሎማሲን በማጠናከር መልኩ የቀረበ መሆኑን ያስታወሱት ጀነራል ይመር ማህበሩ ከሀገራዊ ልማት ባለፈ ለቀጠናው ሰላም መረጋገጥ ትልቅ ፋይዳ እንዳለው ጠቁመዋል። ይህ በእንዲህ እያለ የኢትዮጵያ ባህር ኃይልና የመከላከያ ዋር ኮሌጅ አባላት የማዕረግ እድገት ተሰጥቷቸዋል። በኢትዮጵያ ባህር ኃይል የመቆያ ጊዜያቸውን አጠናቀው መስፈርቱን ያሟሉ አባላት የማዕረግ ማልበስ መርሃ ግብር ተካሂዷል። በዕለቱ ማዕረግ ያለበሱት የባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ ባስተላለፉት መልእክት የማዕረግ ሹመቱ ከፍተኛ ኃላፊነትና ተጠያቂነት ጋር አብሮ የሚሰጥ ክብር መሆኑን ገልጸው ተሿሚዎቹ የተሰጣቸውን ተጨማሪ ኃላፊነት በመረዳት በቀድሞው የውጊያ ተሞክሯቸው ታግዘው ለቀጣይ ተልዕኮ ዝግጁ እንዲሆኑም ጥሪ አቅርበዋል። የኢትዮጵያ አየር መንገድ ለበረራ አስጊ ናቸው የተባሉ 10 የመካከለኛው ምስራቅ መዳረሻዎችን በረራ በጊዜያዊነት ማቆሙን አስታወቀም። በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ሁኔታ ተከትሎ የኢትዮጵያ አየር መንገድ ለበረራ ደህንነት አስጊ ናቸው ባላቸው 10 የመካከለኛው ምስራቅ መዳረሻዎች በጊዜያዊነት በረራ ማቋረጡን አስታውቋል። አየር መንገዱ ውሳኔውን ያሳለፈው አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ሳቢያ ለበረራ ደህንነት አስቸጋሪ ሁኔታ መፈጠሩን ተከትሎ መሆኑን አስታውቋል። ይህ እርምጃ ሌሎች ዓለም አቀፍ አየር መንገዶች እየወሰዱት ካለው ተመሳሳይ ጥንቃቄ ጋር የሚጣጣም ነውም ተብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ በአጠቃላይ ከ140 በላይ ዓለም አቀፍ በረራዎችን የሚያደርግ መሆኑን ጠቅሰው በጦርነት ቀጠና ውስጥ በሚገኙ 10 የመካከለኛው ምስራቅ ከተሞች ላይ ብቻ በረራ ማቋረጡን ተናግረዋል። የኢትዮጵያ አየር መንገድ በጦርነቱ ቀጠና ውስጥ ያሉ መዳረሻዎች ላይ በረራ ቆሟል። ልክ ሌሎች አየር መንገዶችም እንዳደረጉት ነው። በአሁኑ ሰዓት 10 የመካከለኛው ምስራቅ መዳረሻዎች በረራ ለጊዜው በጊዜያዊነት አቋርጠናል። እንግዲህ ይሄ በዓለም አቀፍ ደረጃ ጠቅላላ የምንበረው ወደ 140 አካባቢ መዳረሻዎች አሉ። 10ሩ ላይ ነው አሁን ያቋረጥ ነው። ስራ አስፈጻሚው አክለውም የተወሰዱት ገደቦች አየር መንገዱን ለኪሳራ አይዳርጉም ተብሎ ይታመናል ሲሉም ገልጸዋል። ወቅታዊውን ግጭት ተከትሎ የድፍድፍ ነዳጅ ዋጋ ከ63 ወደ $90 አካባቢ ከፍ ማለቱ አውሮፕላኖች ላይ የሚጫነው የአውሮፕላን ነዳጅ ዋጋ ላይ ጭማሪ ማምጣቱ አይቀርም ብለዋል።
ግጭቱ የሚራዘም ከሆነ በአየር መንገዶች እድገት ላይ አሉታዊ ተጽዕኖ ማምጣቱም አይቀርም ሲሉም አክለዋል። ግጭቱን ተከትሎ የነዳጅ ዋጋ በከፍተኛ ደረጃ እያደገ ነው የመጣው። የበርሚል ድፍድፍ ዋጋ ከጥቂት ሳምንታት በፊት በበርሚል 63-64 ዶላር የነበረው አሁን 90 ቤት ገብቷል እና ትልቅ ጭማሪ ነው። ይሄ እንግዲህ አውሮፕላኖች ላይ የሚጫነው የአውሮፕላን ነዳጅ ዋጋ ላይ ጭማሪ ማምጣቱ አይቀርም። ይሄ የአየር መንገዶችን ወጪ ይጨምራል። ለአጭር ጊዜ ከሆነ ብዙ ተጽዕኖ ላያስከትል ይችላል። ግን ከተራዘመ ብዙ ተጽዕኖ አየር መንገዶች ትርፋማነት ላይ ስለሚያመጣ እንግዲህ አየር መንገዶች ደግሞ እንደዚህ ሲመጣ የሚወስዷቸው እርምጃዎች አንዳንዴ አሉ። ቲኬት ላይ የተወሰነ ዋጋ ጭማሪ ማምጣት በዛ ይቀንሱታል። ግን የአየር መንገዶችን እድገት ትርፋማነት ላይ አሉታዊ ተጽዕኖ ማምጣቱ አይቀርም። ይህንን ተጽዕኖ ለመቋቋም በሌሎች መንገዶች ወጪዎቻችንን በመቀነስ በነዳጅ ምክንያት የመጣውን ተጨማሪ ወጪ በተወሰነ ደረጃ ለማካካስ ጥረት እናደርጋለን ሲሉ አቶ መስፍን ተናግረዋል። አየር መንገዱ የአካባቢውን የሰላም ሁኔታ በቅርበት እየተከታተለ መሆኑን ገልጾ ሁኔታዎች ወደ ነበሩበት ሲመለሱና አስተማማኝ ሰላም ሲሰፍን የተቋረጡ በረራዎች ወዲያውኑ እንደሚጀምሩም አስታውቋል። በአዲስ አበባ ለሕዝብ መዝናኛ የተዘጋጀን ይዞታ ላልተገባ አካል በሙስና ሰጥተዋል የተባሉ አመራሮችን ጨምሮ 30 ተጠርጣሪዎች ተከሰሱ። በአዲስ አበባ ከተማ አስተዳደር ለሕዝብ መዝናኛ የተዘጋጀን ይዞታ ላልተገባ አካል በሙስና ሰጥተዋል የተባሉ አመራሮችን ጨምሮ 30 ተጠርጣሪዎች መከሰሳቸው ተገልጿል። ተጠርጣሪዎቹ የተከሰሱት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ የሙስና ጉዳዮች ወንጀል ችሎት ሲሆን የፍትህ ሚኒስቴር የሙስና ጉዳዮች ዳይሬክተር አቃቢ ሕግ የወንጀል ሕጉንና የሙስና አዋጁን ጠቅሶ በግለሰቦቹ ላይ በየተሳትፎ ደረጃቸው ክስ አቅርቦባቸዋል። ክስ ከቀረበባቸው ተከሳሾች መካከል የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊ ሞሊቶ አባይነህ፣ በቢሮው የቅሬታና አቤቱታ ባለሙያ የነበሩት ግርማ ተፈራና አድማሱ አድነው፣ በቢሮው የመልሶ ማልማት ዳይሬክተር የነበሩት ግዛቸው ሙሉጌታ፣ የቢሮ ካርታ ዝግጅት ባለሙያ የነበሩት ሰለሞን በላይ፣ የአዲስ አበባ ከተማ አስተዳደር ፍትህ ቢሮ አቃቢ ሕግ የነበሩት አብዮት ጁፈራ እና የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽሕፈት ቤት ኃላፊ የነበሩት ቸርነት አበበ ይገኙበታል ተብሏል። ተከሳሾቹ በቦሌ ክፍለ ከተማና በክፍለ ከተማው ወረዳ 13 ውስጥ በተለያዩ ደረጃዎች ተመድበው በሚሰሩበት ጊዜ ቦታው ከ1994 ጀምሮ በአድዋ ፓርክነት የሚታወቅና በከተማ ደረጃ መናፈሻነት ተይዞ የነበረ ሲሆን ከ2010 ዓ.ም በኋላ ደግሞ በጎልፍ ክለብ በከተማ ደረጃ መናፈሻነትና በተለያዩ የህዝብ መናፈሻነት ህዝባዊ አገልግሎት የተያዘ የመንግስት ይዞታ መሆኑን እያወቁ የወንጀል ድርጊት መፈጸማቸውን አቃቢ ሕግ በክስ ዝርዝሩ ላይ ጠቅሷል። ተከሳሾቹ የመሬት አስተዳደር መመሪያ ደንቦችን በመተላለፍ የይዞታ ማረጋገጫ ካርታ ሊሰጣቸው የማይገባቸውን ዮርዳኖስ ዘውዲቱና ጓደኞቻቸው ሲሚንቶ አከፋፋይ ህብረት ሽርክና ማህበር በሚል 2905 ካሬ ሜትር ይዞታን የቦታ አጠቃቀም አነስተኛ ጥግግት ቅይጥ አገልግሎት በሚል የይዞታ ማረጋገጫ ካርታ እንዲሰጣቸው ማድረጋቸው ተገልጿል። በዚህም ድርጊት በመንግስት ላይ ወቅታዊ የሊዝ ጨረታ ዋጋ ከ168 ሚሊዮን ብር በላይ ጉዳት እንዲደርስ ማድረጋቸውና 7 ሚሊዮን 200 ሺህ ብር የእጅ መንሻ ሙስና የተሰጣቸው መሆኑን በክሱ ተመላክቷል። ፍርድ ቤቱ ክስ ከቀረበባቸው ተከሳሾች መካከል ለ13ቱ ክስ እንዲደርሳቸው ያደረገ ሲሆን ክስ የደረሳቸው የክስ መቃወሚያ ካላቸው ለመጠበቅ ለመጋቢት 15 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ፋና ዘግቧል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅር ሰዓታችንን ነው። አሁን ደግሞ ወደ ሁለተኛው ዙር ጥንቅራችን ስናልፍ የኢሚግሬሽንና ዜግነት አገልግሎት ተገልጋዮች በ6 ሰዓታት ውስጥ ፓስፖርት ማግኘት እንዲችሉ የሚያደርግ አሰራር መጀመሩ መዘገቡን፣ በተባበሩት አረብ ኤሚሬቶች ለሚገኙ ኢትዮጵያውያን ጦርነቱን አስመልክቶ የጥንቃቄ መልእክት መተላለፉን ጨምሮ ሌሎች መረጃዎችን ደግሞ ሀና ፍስሐ እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ።
የኢሚግሬሽንና ዜግነት አገልግሎት ተገልጋዮች በ6 ሰዓታት ውስጥ ፓስፖርት ማግኘት እንዲችሉ የሚያደርግ አሰራር መጀመሩ ተዘገበ። ከየካቲት 17 2018 ዓ.ም ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ በ6 ሰዓታት ውስጥ ፓስፖርት ለተገልጋዮች የሚደርስበትን አሰራር ይፋ አድርገዋል። በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5000 እስከ 25000 ብር የሚደርስ ክፍያም ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40 ሺህ እስከ 50 ሺህ ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል ሲል ኢትዮጵያ ኢንሳይደር ዘግቧል። በደንቡ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40 ሺህ ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓታት ውስጥ ማግኘት እንደሚችል ተቀምጧል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50 ሺህ ብር መክፈል ይኖርበታልም ተብሏል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛ አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማሳደስ በኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል እንደሚጠበቅባቸውም ተዘግቧል። አዲሱ ደንብ ጊዜያዊ የመኖሪያ ፍቃድ ለሚጠይቁ ጥገኝነት አመልካቾች መደበኛ ክፍያ $500 እንደሆነም አመልክቷል። በ2 ቀን የሚያልቅ የጥገኝነት ጊዜያዊ የመኖሪያ ፍቃድ የሚጠይቀው ክፍያ ደግሞ $1000 መሆኑንም ዘገባው አመልክቷል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ ላይ ተቀምጧል። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው አገልግሎቱን ለማግኘት $10,000 መክፈል ይጠበቅባቸዋልም ተብሏል። በባሌ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት ማለፉ ተሰማ። በኦሮሚያ ክልል ባሌ ዞን በደረሰ የትራፊክ አደጋ የ11 ሰዎች ሕይወት ማለፉ ተሰምቷል። አደጋው የደረሰው የህዝብ ማመላለሻ አውቶቡስ ከበርበሬ ወረዳ ወደ ሮቤ ከተማ ሲጓዝ በዞኑ ጎባ ወረዳ ዋቾ ምሽርጌ ቀበሌ በመገልበጡ እንደሆነ የኦሮሚያ ክልል ፖሊስ ኮሚሽን መረጃ ያመለክታል። በአደጋው የ11 ሰዎች ሕይወት ማለፉንና ጉዳት የደረሰባቸው መንገደኞችም በአቅራቢያ በሚገኘው የጎባ ሪፈራል ሆስፒታል ሕክምና እየተደረገላቸው መሆኑም ተገልጿል። የአደጋው መንስኤ እየተጣራ መሆኑም ተመላክቷል። በተባበሩት አረብ ኤምሬቶች ለሚገኙ ኢትዮጵያውያን ጦርነቱን አስመልክቶ የጥንቃቄ መልእክት ተላለፈ። በአቡዳቢ የኢትዮጵያ ኤምባሲ በተባበሩት አረብ ኤምሬቶች ለሚገኙ ኢትዮጵያውያን ዜጎች በሙሉ ከወቅታዊ ሁኔታዎች ጋር በተያያዘ የጥንቃቄ መልእክት አስተላልፏል። በዚህም በተባበሩት አረብ ኤምሬቶች የሚኖሩ ኢትዮጵያውያን እስካሁን ከሀገሪቱ የመንግስት ተቋማት የሚወጡትን ሁሉንም መመሪያዎችና ትዕዛዞችን በመከተል ላይ መሆናቸውን በማንሳት ምስጋና አቅርበዋል። አሁንም በተለይ የድንገተኛ ጊዜ መልእክት ወደ ስልካቸው በሚላክበት ጊዜ መዘናጋት ሳይኖር መመሪያዎችን ማክበር እንዲቀጥሉ ሲል ኤምባሲው አሳስቧል። በሀገሪቱ ሕግ መሰረት ያልተረጋገጡ ወሬዎችን ወይም ይፋዊ ያልሆኑ መረጃዎችን ማጋራትና ማሰራጨት የሕግ ተጠያቂነትን ያስከትላል ሲል መልእክት ያስተላለፈው በአቡዳቢ የኢትዮጵያ ኤምባሲ በየዋህነት ለሌላው ይጠቅማል በማለት እንኳን ቢሆን ያልተረጋገጡ መረጃዎችን እንዳያጋሩ አስታውሷል። በሀገሪቱ የሚገኙ ኢትዮጵያውያን የግድ አስፈላጊ ካልሆነ በስተቀር ተጋላጭ በሆኑ ስፍራዎች እንዳይገኙ ገልጾ ከአየር ተመተው የወደቁ ስብርባሪዎችን ወይም አጠራጣሪ ነገሮች ከወደቁባቸው ቦታዎች እንዲርቁም አሳስቧል። ከወቅታዊ ሁኔታ ጋር በተያያዘ አስቸኳይ ድጋፍ ለሚፈልጉ ዜጎች በኤምባሲው ስልክ ቁጥር በማንኛውም ሰዓት መደወል ወይም በዋትሳፕ ጽሑፍ አሊያም በድምጽ መጠየቅ የሚችሉ መሆኑንም ገልጸዋል። በዝርዝር ወደ ያዝነው መረጃ ስናልፍ ፕሬዝዳንት ኤርዶዋን ቱርክ ጦርነቱ እንዲቆም ጥረቶችን እያደረገች መሆኑን ሲገልጹ ትራምፕ በበኩላቸው ከሩሲያ ላይ ማዕቀብ እንዲያነሱ መጠቆሙ የቱርክ ፕሬዝዳንት ረሲብ ጠይብ ኤርዶዋን ኢራን የቱርክ አየር ክልል ላይ የፈጸመችው ጥሰት ምንም አይነት አስተማማኝ ምክንያት ሊቀርብበት አይችልም ሲሉ መግለጻቸውን የተመላከቱ ዝርዝር መረጃውን ዘነበ ህሉፍ እንደሚከተለው ይዟል። ፕሬዝዳንት ኤርዶዋን ቱርክ ጦርነቱ እንዲቆም ጥረቶችን እያደረገች መሆኑን ሲገልጹ ዶናልድ ትራምፕ በበኩላቸው ከሩሲያ ላይ ማዕቀብ እንደሚያነሱ ጠቆሙ። የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶዋን ኢራን የቱርክ የአየር ክልል ላይ የፈጸመችው ጥሰት ምንም አይነት አሳማኝ ምክንያት ሊቀርብለት እንደማይችል ገልጸዋል። ፕሬዝዳንቱ ከኢራን ፕሬዝዳንት ማሱድ ፔዜሽኪያን ጋር በስልክ ባደረጉት ውይይት ቱርክ ጦርነቱ እንዲያበቃ የዲፕሎማሲ ጥረቶችን እያደረገች መሆኑን ገልጸዋል። ኤርዶዋን ትናንት ማታ በነበራቸው የካቢኔ ስብሰባ ላይ በቀናነት
ማስጠንቀቂያዎችን ብንሰጥም እጅግ በጣም የተሳሳቱና ጠባጫሪ እርምጃዎች መወሰዳቸውን ቀጥለዋል። ይህም የቱርክን ወዳጅነት አደጋ ላይ ይጥላል ብለዋል። ፕሬዝዳንቱ ይህን የተናገሩት ሰኞ ዕለት ወደ ቱርክ የአየር ክልል የተተኮሰ ሁለተኛውን የኢራን ባላስቲክ ሚሳኤል የኔቶ የአየር መከላከያዎች መተው ከጣሉ በኋላ ነው። ቱርክ የኔቶ ሁለተኛዋ ትልቋ ጦር ያላት አገር ስትሆን ከኢራን ጋር ረጅም ድንበር ትጋራለች። በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ባደረጓቸው በርካታ ቃለ መጠይቆችና ጋዜጣዊ መግለጫዎች የነዳጅ ዋጋ ንረትን ለመቆጣጠር በአንዳንድ አገራት ላይ የተጣለው ማዕቀብ ሊነሳ እንደሚችል ተናግረዋል። ትራምፕ ለጋዜጠኞች በሰጡት ማብራሪያ በአንዳንድ ሀገራት ላይ ማዕቀብ ጥለናል፣ ይህ ሁኔታ እስኪስተካከል ድረስ ማዕቀቡን እናነሳለን ብለዋል። ከዚያ በኋላ አይታወቅም፣ ምናልባት ማዕቀቡን ላንመልሰው እንችላለን፣ ብዙ ሰላም ይኖራል በማለትም አክለዋል። በዚህ ጋዜጣዊ መግለጫ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በጣም ጥሩ ብለው የገለጹትን የስልክ ውይይት ያደረጉ ሲሆን ጠቃሚ እንደሚሆንም እምነታቸውን ገልጸዋል። በእርግጥ ትራምፕ የትኛውን ማዕቀብና በየትኛው አገር ላይ የተጣለውን ማዕቀብ ለማንሳት እንዳሰቡ በዝርዝር ባይናገሩም ከፑቲን ጋር ውይይት ካደረጉ በኋላ አስተያየቱን መስጠታቸው ግን በሩሲያ ላይ የተጣለውን ማዕቀብ እያሉ መሆኑን የሚጠቁም ነው ተብሏል። ከቀናት በፊት ህንድ ከሩሲያ ነዳጅ እንድትገዛ አሜሪካ መፍቀዷ ይታወሳል። እንዲሁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከኢራን ጋር ስለሚያካሄዱት ጦርነት በኤክስ ገጻቸው ላይ ባሰፈሩት መልእክት የቴሄራንን አገዛዝ እየሰባበር ነው ብለዋል። ዋና ዓላማችን የኢራንን ህዝብ ከአገዛዙ ማላቀቅ ነው ያሉት ጠቅላይ ሚኒስትር ኔታንያሁ የመጨረሻው ውሳኔ ግን የእነርሱ ነው ሲሉ አስረድተዋል። ምንም ጥርጥር የለውም፣ እስካሁን በተወሰደው እርምጃ ሰባብረናቸዋል፣ አሁንም እርምጃችን እንደቀጠለ ነው በማለት በይፋዊ የኤክስ ገጻቸው ላይ ጽፈዋል። በሌላ በኩል ሰኞ ምሽት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው ከአሜሪካና ከእስራኤል ጋር እያካሄደች ስላለው ጦርነት ከፒቢኤስ ጋር ሰፊ ቃለ ምልልስ አድርገዋል። በቃለ ምልልሳቸውም የአሊ ካሚኒ ልጅ ሹመት የአባታቸው አገዛዝ ቀጣይነትን የሚያሳይና በተመሳሳይ አገሪቱን የሚያረጋጋ እንደሆነ ተናግረዋል። አራግቺ ኢራን ከአሜሪካውያን ጋር በመነጋገር ረገድ መራር ልምድ ስላላት ያ ጠረጴዛው ላይ ይቀርባል ብለው እንደማያምኑ አስረድተዋል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ 2339 የሚሆኑ እስራኤላውያን መጎዳታቸውን የእስራኤል የጤና ሚኒስቴር አስታውቋል። ከተጎዱ ሰዎች መካከል 95 ያሉ አሁንም ድረስ ሕክምና እየተደረገላቸው መሆኑም ተገልጿል። ይህ በእንዲህ እንዳለ የአፍሪካ ህብረት ኮሚሽን በመካከለኛው ምስራቅ ባህረ ሰላጤ በሚገኙ ወሳኝ መሰረተ ልማቶች ላይ እየተፈጸሙ ያሉ ጥቃቶች እየተባባሱ መምጣታቸውን ገልጾ ድርጊቱ ለዓለም አቀፍ የኃይል ደህንነት ስጋት መሆኑንና ቀድሞውንም በአፍሪካ ኢኮኖሚ ላይ ተጽዕኖ እያሳደረ መሆኑን አስጠንቅቋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ትናንት ሰኞ በሰጡት መግለጫ በቀጠናው የንግድና የትራንስፖርት እንቅስቃሴ ላይ እያደገ የመጣውን አደጋ አጉልተው ያሳዩ ሲሆን በባህረ ሰላጤው አካባቢ ያለው መስተጓጎል አሁን ላይ በአፍሪካ እየታየ መሆኑንም ገልጸዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋኤል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሚ አብራችሁን ቆዩ። በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ከ3 እስከ 17 ብር የሚደርስ ጭማሪ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀም። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባደረገው 3ኛ መደበኛ ስብሰባ ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ አፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ በየጊዜው እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱ ይታወሳል። በዚሁ መሰረት የዓለም የነዳጅ ዋጋን መነሻ በማድረግ ከመጋቢት 1 ቀን 2018 ከቀኑ 8 ሰዓት ጀምሮ በሁሉም የነዳጅ የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉን የንግድና ቀጣናዊ ትስስር ሚኒስቴር ለአባይ ቴሌቪዥን በላከው ደብዳቤ አስታውቋል። በዚህም ቤንዚን በሊትር 129 ብር ከ12 ሳንቲም ይሸጥ የነበረው 132 ብር ከ18 ሳንቲም፣ ኤሮሲን በሊትር 129 ብር ከ12 ሳንቲም ወደ 146 ብር ከ14 ሳንቲም፣ ነጭ ናፍጣ በሊትር 129 ብር ከ12 ሳንቲም ወደ 139 ብር ከ84 ሳንቲም፣ የአውሮፕላን ነዳጅ በሊትር 136 ብር ከ80 ሳንቲም ይሸጥ ከነበረበት 145 ብር ከ23 ሳንቲም እንዲሸጥ መወሰኑን ሚኒስቴር መስሪያ ቤቱ አስታውቋል። በተመሳሳይ ቀላል ጥቁር ናፍጣ በሊትር 137 ብር ከ03 ሳንቲም እንዲሁም ከባድ ጥቁር ናፍጣ በሊትር 133 ብር ከ45 ሳንቲም እንዲሸጥ የተወሰነ መሆኑ ታውቋል። ይህም ካለፉት ወራቶች የነዳጅ ምርቶች የችርቻሮ መሸጫ ዋጋ ጋር ሲነጻጸር ከ3 እስከ 17 ብር ጭማሪ መኖሩን ከደብዳቤው መመልከት ተችሏል። በኢትዮጵያ ደረቅ ወደቦች ላይ በበይነ መረብ የሚሰጠው የጭነት አገልግሎት መመዝገቢያ ስርዓት ላይ ማሻሻያ ተደረገ።
የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ የተደረገው ማሻሻያ የደረቅ ወደብ አገልግሎት አሰጣጥን ሙሉ በሙሉ ወደ ዲጂታል ለመቀየር የሚደረግ ጥረት አካል መሆኑን ተናግረዋል። በዚህም ወደ ውጭ የሚላኩና ወደ ሀገር ውስጥ የሚገቡ ጭነቶች አጠቃላይ ሂደትን በዲጂታል ስርዓት ማካተት መቻሉን ገልጸዋል። ስርዓቱም ደህንነቱ የተጠበቀ የመስመር ላይ ክፍያና የማረጋገጫ አገልግሎቶችን የሚያካትት መሆኑን አስረድተዋል። አዲሱ አሃዛዊ አሰራር የእቃ መከታተያ ያለው በመሆኑ ደንበኞች ጭነቶቻቸውን በቀላሉ እንዲቆጣጠሩ ያስችላል ነው ያሉት። የጭነት ምዝገባ በዲጂታል ስርዓት መከናወኑ በጭነት አያያዝ ላይ ያለውን ውጤታማነት እንደሚጨምርም አመላክተዋል። ሚድሮክ ኢንቨስትመንት ግሩፕ በዘንድሮ በጀት ዓመት የመጀመሪያ 6 ወራት ከ65 ቢሊዮን ብር በላይ አጠቃላይ ሽያጭ ማከናወኑን ገለጸ። ሚድሮክ ኢንቨስትመንት ግሩፕ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ 65.99 ቢሊዮን ብር አጠቃላይ ሽያጭ በማከናወን ከእቅዱ በላይ ውጤት ማስመዝገቡን አስታውቋል። ተቋሙ የስራ አፈጻጸሙን በገመገመበት ወቅት አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ71 በመቶ የሽያጭ እድገት አሳይቷል ብሏል። በሪፖርቱ መሰረት ተቋሙ ከትርፍ አንጻር የእቅዱን 176 በመቶ በማሳካት ካለፈው ዓመት የ95 በመቶ ጭማሪ አሳይቷል ነው የተባለው። በተጨማሪም በግማሽ ዓመት ውስጥ ለውጭ ገበያ ካቀረባቸው ምርቶችና አገልግሎቶች ከ155 ሚሊዮን የአሜሪካን ዶላር በላይ የውጭ ምንዛሪ ለሀገር ማስገኘቱ ተገልጿል። ይህም ካለፈው ዓመት ጋር ሲነጻጸር የ53 በመቶ እድገት እንዳለው አመላክቷል። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ አቶ ጀማል አህመድ የተመዘገበው ውጤት አበረታሽ መሆኑን ገልጸው በቀጣይም በማርኬቲንግ በምርት ጥራትና በወጪ ቅነሳ ላይ በትኩረት እንደሚሰራ መናገራቸውን ካፒታል ዘግቧል። ግሩፑ በአሁኑ ወቅት ከ45 በላይ ድርጅቶችን በስሩ አቅፎ የያዘ ሲሆን ከ80 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን በሪፖርቱ ተጠቁሟል። አሚጎስ የሴቶችንን ቀንን ምክንያት በማድረግ በሙዳይ በጎ አድራጎት ማህበር የድጋፍ መርሃ ግብር እንዲሁም ለሴቶች የሚሆን የብድር አገልግሎት ይፋ አደረገም። አሚጎስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ ህብረት ስራ ማህበር በዋነኛነት አነስተኛ ገቢ ላላቸው ግለሰቦች፣ በማኑፋክቸሪንግና በንግድ ላይ ለተሰማሩ ድርጅቶች በአነስተኛ ወለድ የብድርና የቁጠባ አገልግሎት የሚሰጥ ሲሆን ላለፉት 13 ዓመታትም በአዲስ አበባና በክልል ከተሞች እየሰራም ይገኛል። ከዚህ በተጨማሪ ማህበራዊ ጉዳዮች ላይ የሚሳተፍ ሲሆን በትላንትናው ዕለትም ከቀናት በፊት በዓለም አቀፍ ደረጃ ለ115ኛ ጊዜ በኢትዮጵያ ደግሞ ለ50ኛ ጊዜ የተከበረውን የሴቶችን ቀንን ምክንያት በማድረግ በሙዳይ የሴቶችና የህፃናት መርጃ ድርጅት ድጋፍ ለሚያስፈልጋቸው ሴቶች ልዩ መርሃ ግብር እንዲሁም ለሴቶች ብቻ ልዩ የብድር አገልግሎት ይፋ አድርጓል። በመርሃ ግብሩ የተገኙ የአሚጎስ ከፍተኛ የስራ አመራሮች፣ ጥሪ የተደረገላቸው እንግዶችና የአሚጎስ ሴት ሰራተኞች የሙዳይን ቅጥር ግቢ ጉብኝት ካደረጉ በኋላ አሚጎስ ያቀረበውን የእህልና የቁሳቁስ ድጋፍ አበርክቷል። በተመሳሳይ ማህበሩ ማርች 8ን በማስመልከት እንቁ የተባለ ልዩ የሴቶች የብድር አገልግሎት አስጀምሯል። ይህ ልዩ የሴቶች የብድርና ቁጠባ አገልግሎት ለ2 ሳምንት እንደሚቆይ የማህበሩ ፕሬዝዳንት አቶ ፍጹም አብርሃ የተናገሩ ሲሆን እስከ 12 ሚሊዮን ብር ለሴቶች ብድር ለመስጠት መታሰቡንም አመላክተዋል። አሚጎስ ካለው 100 ሰራተኛ 53 የሚሆኑት ሴቶች መሆናቸውን የገለጹት ፕሬዝዳንቱ ይህም ለሴቶች ልዩ የብድርና ቁጠባው ከተለመደው በተቀማጭም በወለድም ቅናሽ መዘጋጀቱን ተናግረዋል። እንቁ ከሌሎች ብድርና ቁጠባዎች የ1 በመቶ ቅናሽ ያለው ሲሆን የመክፈያ ጊዜውም ከተለመደው ረዘም ያለ መሆኑ ተገልጿል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 1 ቀን 2018 ዓ.ም ከአባይ ቴሌቪዥን አውደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት